ጥር 26 2018 የረመዳን አስቤዛዎች ዋጋ ዝርዝር ምን ይመስላል? እያንዳንዱ በዝርዝር ወደ እናንተ የማቀርብላችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ቪዲዮ ላይክ በማድረግ ጀምሩት። ለቻናል አዲስ ከሆናችሁም ሰብስክራይብ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደት ናችሁ? ወደ ቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ዛሬ እንግዲህ ያስኩላችሁ መረጃ የረመዳን አስቤዛዎች ዋጋን በተመለከተ ስንት እየተሸጠ ይገኛል፣ አሁናዊ ዋጋዎቹስ ምን ይመስላል፣ ምን ቀንሷል፣ ምን ጨምሯል፣ እያንዳንዱ በዝርዝር የማሳወቃችሁ ነው የሚሆነው። እነሆ ዛሬ እንግዲህ ቀኑ ጥር 26 2018 ነው። እንግዲህ ቪዲዮ ስራላችሁ በዛሬው ዕለት ያለውን ዋጋ ነው የማስታወቃችሁ ማለት ነው። ስለዚህ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። የዘወትር ተከታታዮቼ እንደተለመደው ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ ትችላላችሁ ማለት ነው። ውድ ተመልካቾች እንግዲህ ከዱቄት የምንጀምር ይሆናል ማለት ነው። አንድ 50 ኪሎ ዱቄት በአሁኑ ሰዓት 5500 ብር እየተሸጠ ይገኛል ማለት ነው። እንዲሁም 25 ኪሎ ዱቄት 2800 ብር እየተሸጠ ይገኛል። እንዲሁም 10 ኪሎ ዱቄት 1150 ብር በዛሬው ዕለት እየተሸጠ ይገኛል። እንዲሁም 5 ኪሎ ዱቄት 600 ብር እየተሸጠ ይገኛል። የዱቄት ዋጋ እንግዲህ የጠቀስኩላችሁን ይመስላል። በ5 ኪሎም፣ በ10 ኪሎም፣ በ25 ኪሎም፣ በ50 ኪሎም እንግዲህ እያንዳንዱ በነጠላ ይህንን ይመስላል ማለት ነው። በቀጣይ የሚሆነው እንግዲህ የዘይትን ዘር ነው የምናየው። ዘይት እንግዲህ ከጨመሩት እቃዎች ቁጥር 1 የዘይት ጉዳይ ነው። እንግዲህ ዘይት በጣም ነው የጨመረው። እንግዲህ ከዚህ በኋላም ይጨምራል ተብሎ ነው የሚታሰበው። ምክንያቱም ዘይቱ ራሱ በፈለጋችሁ ሰዓት በተለይ ኦመር ዘይት እየተገኘ አይደለም ማለት ነው። ለማንኛውም 5 ሊትር ዘይት በኦመር 2350 ብር እየተሸጠ ይገኛል ማለት ነው። ወደ ተመልካቾች እንግዲህ ዘይት በጣም ነው የጨመረው። ባለፈው ይህን ቪዲዮ ሳቀርብላችሁ ልክ የአስቤዛዎች ዋጋ ብዬ 2100 ብር ነበር። አሁን ላይ እንግዲህ 250 ብር ጨምሮ ከ5 ሊትር ላይ ማለት ነው። 250 ብር ጭማሪ ማለት በጣም ከባድ ጭማሪ ነው ማለት ነው። ለማንኛውም በዛሬው ዕለት እንግዲህ 2350 ብር እየተሸጠ ይገኛል። 3 ሊትር ዘይት በወፍራሙ ወይም በሀያት 1150 ብር የተሸጠ ይገኛል። ሌላው ስኳር ነው። 1 ኪሎ ስኳር 220 ብር እየተሸጠ ይገኛል። በጣሳ ሲሆን ደግሞ 280 ብር ስኳር እየተሸጠ ይገኛል ማለት ነው። በኪሎና በጣሳ ስለሚለያይ ማለት ነው። የጣሳው በዛ ይላል። ስለዚህ 280 ብር የተሸጠ ይገኛል። ወደ ቡና እንመጣለን። እንግዲህ ከዘይትም ቀጥሎ ሁለተኛ ደረጃ ላይ ከጨመሩት አስቤዛዎች ሁለተኛ የሚሆነው የቡና ጉዳይ ነው። ቡናም በማይታመን ሁኔታ ነው እንግዲህ ይሄ ነው ብሎ ለመናገር ራሱ ያስፈራል። የቡና ዋጋ ማለት ነው። አንድ ጣሳ ወይም 1 ኪሎ ቡና 1800 ብር ነው። ደረጃ አንድ የእጅ ክክ የሚባል አለ። 1800 ብር ገብቷል ማለት ነው። በነገራችሁ ላይ ጣሳና ኪሎ ይለያያል። ቢሆንም ግን እስከ 2000 ብር የተሸጠ ነው 1 ኪሎ ቡና ማለት ነው። ለማንኛውም በጣሳ ደረጃ አንድ ጣሳ ደረጃ አንድ ቡና 1800 ብር፣ ደረጃ 2 እንዲሁ ደግሞ ይህ ደረጃ 2 ላይ 1400 ብር እየተሸጠ ይገኛል። ሶስተኛ ደረጃ ላይ የሚቀመጥ 1200 ብር። እንግዲህ ያለው ልዩነትና አምና ከነበረው ዋጋ እጥፍ ነው የጨመረው ማለት ነው። 900 እስከ 1000 ነበር ከፍተኛ የተሸጠው። አሁን ላይ እጥፍ ጨምሮ እንግዲህ 2000 ብር መግባት ማለት ቡና በጣም ከባድ ነው ማለት ነው። በዚህ ደረጃ እንግዲህ ቡና ለሚጠቀም ሰው ግዴታ ለሚሆንበት ሰው እንግዲህ አንድ ጣሳ ቡና እስከ 1800 ብር ገዝቶ ነው ቡና የሚጠቀመው ማለት ነው። ሌላው ውድ ተመልካቾች ወደ በርበሬ እንመጣለን ማለት ነው። የበርበሬ ዋጋ አሁናዊ ዋጋው እንግዲህ አንደኛ ደረጃ የሚባል በርበሬ 900 ብር ነው እየተሸጠ የሚገኘው 1 ኪሎ ማለት ነው። ሁለተኛ ደረጃ 850 ብር እየተሸጠ ይገኛል። ሶስተኛ አራተኛ ብሎ የሚያስቀምጡት ይኖራሉ። ነገር ግን በጣም ያ ደግሞ ባይገዛ ብዬ ስላሰብኩት ነው ዋጋውንም እንትን ያልኩት። በጣም የወረደ ይሆናል ማለት ነው። ቆንጆ በርበሬ ግን 900 ብር ጽድት ያለ በርበሬ በአሁኑ ሰዓት 1 ኪሎ 900 ብር እየተሸጠ ይገኛል ማለት ነው። ውድ ተመልካቾች
እንግዲህ ወደ ሌላው ስንሄድ ደግሞ ወደ ዲፍን ምስር ስንሄድ አንድ ጣሳ ዲፍን ምስር 360 ብር እየተሸጠ ይገኛል። 350 ይሸጣል። ነገር ግን እስከ 360 ገብቷል አሁን ላይ ማለት ነው። ከ350 እስከ 360 ብር። ሌላው የምስር ክክ ነው። 1 ኪሎ ምስር ክክ 260 ብር በአሁኑ ሰዓት እየተሸጠ ይገኛል። እንዲሁም አተር ክክ ነው። አንድ ጣሳ አተር ክክ 250 ብር በዛሬው ዕለት እየተሸጠ ይገኛል። እንዲሁም ባቄላ ዲፍን ማለት ነው። ዲፍን ባቄላ 160 ብር እየተሸጠ ይገኛል። እንዲሁም እስከ 150 ዝቅተኛ ማለት ነው። ያው ነጋዴው አንድ አይነት ዋጋ ስለማይሸጥ የተለያየ ቦታ ላይ ማለት ነው። ሌላው ውድ ተመልካቾች የቴምር ነው። አንድ ካርቶን እሸት ቴምር 4000 ብር እየተሸጠ ይገኛል በዛሬው ዕለት። ቴምርም በጣም ነው የጨመረው። እሸቱ እንግዲህ 4000 ብር ነው። ሌላው አልኑር የሚባል ቴምር አለ። እንደገና እሱ ደግሞ 2700 ብር እየተሸጠ ይገኛል። ሌሎችም የቴምር አይነቶች አሉ ከዚህ ወረድ የሚሉ ማለት ነው። ነገር ግን አሁን የማቀርብላችሁ ቆንጆ የሚባሉትንና ቢገዙም ቢሰጡም የማያሳፍሩ የሆኑ እቃዎችን ነው እኔ የማቀርብላችሁ። ስለዚህ በአልኑር 2700፣ እሸቱ ከሆነ ደግሞ 4000 ብር የተሸጠ ይገኛል። የ4000 ብር የሚሸጠው በኪሎ ደረጃ ስናሄድ 10 ኪሎ የሚሆን ነው ማለት ነው። ሳፊ 10 ኪሎ የሆነ ነው። አልኑሩ ደግሞ 8 ሀባ ነው የሚይዘው። ያ ማለት 8 ኪሎ ነው ማለት ነው። አልኑሩ 8 ሀባ ነው የሚይዘው። አንድ ኪሎ ነች። የስምንቱ 8 ኪሎ ነው ማለት ነው። ይህኛው ግን የእሸቱ 4000 የሚሸጠው የሱ በኪሎ 10 ኪሎ ነው። ነገር ግን አንድ ቦታ ላይ ነው ማለት ነው። እንዳለ ምንም የሚከፋፈል ነገር አይደለም። ቀጥታ አንድ ላይ የታሸገ የሆነ ቴምር ነው ማለት ነው። ውድ ተመልካቾች በቀጣይ የምናየው እንግዲህ 25 ኪሎ ሩዝ 2700፣ 25 ኪሎ መኮረኒ 3500 ብር የተሸጠ ይገኛል። እንዲሁም 1 ኪሎ የሾርባ እህል ወይም አጃ 350 ብር። አንድ ሀባ ቪምቶ አንደኛው 600 ብር የተሸጠ ይገኛል። እንዲሁም 15 ኪሎ ምስር ክክ እሽጓ ማለት ነው 3800 ብር። 1 ኪሎ መኮረኒ 160 ብር። 1 ኪሎ ሩዝ 140 ብር። 5 ኪሎ ሩዝ በስመቲ ደረጃ አንዱ 1800 ብር የተሸጠ ይገኛል። እንዲሁም 5 ኪሎ ሩዝ በስመቲ በሁለተኛ ደረጃ 1100 ብር። አንድ ሀባ ታንክ ትልቁ ማለት ነው 3100 ብር። ይሄ ፓውደር ነው፣ በብርቱካን በማንጎ አለው። ሌላው አንድ ሀባ ሸኖ ለጋ ቅቤ 800 ብር። አንድ ሀባ ፎስተር አሲር በብርቱካን በማንጎ አለው 1100 ብር እየተሸጠ ይገኛል። ውድና የተከበራችሁ ተመልካቾች በዛሬው ዕለት እንግዲህ የሮመዳን አስቤዛ ዋጋ ዝርዝር አሁን የጠቀስኩላችሁን ይመስላል።